ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡ ላይ እርምጃ ወሰዱ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ፈልቅቀን እንወጣለን ሲሉ አነጋጋሪ ምላሽን ሰጡ። ከፍተኛ የብልጽግና ባለስልጣኑ በመሃል ከተማ ውስጥ በድንገት መገደላቸው ተሰማ። ሰላም እንደምን አላችሁ የተወደዳችሁ የአዲስ ፖስት ቤተሰቦች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን በማስቀደም እንጀምራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡ ላይ ያልተጠበቀ እርምጃን ወሰዱ። በመካከለኛው ምስራቅ በኢራን በተፈጠረው ህዝባዊ አመጹን ሲያቀጣጥሉ ነበሩ የተባሉት ዶናልድ ትራምፕ ፊታቸውን ወደ ኢትዮጵያ ላይ አዙረዋል። ህዳሴ ግድቡ ላይም አስደንጋጭ የተባለ ውሳኔን አስተላልፈዋል። በግድቡ ዙሪያ ያለውን አለመግባባትና ወታደራዊ ግጭትን በተመለከተ ትራምፕ ለግብፁ ፕሬዝዳንት አልሲሲ ጥብቅ የተባለ ደብዳቤንም ጽፈዋል። በዝርዝር ታደምጡታላችሁ። በሌላኛው ኢትዮጵያ ከዓለም አቀፉ ጥረቶች እድሎችን ፈልቅቃ ማውጣት አለባት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ከሰሞኑ በተለያዩ ዓለም አቀፍ አካባቢዎች ያሉ መናጦችና መታወኮችን በተመለከተ ጠቅላይ ሚኒስትር አብይ አህመድ የሰጡት አስተያየት ከፍተኛ መነጋገሪያን ፈጥሯል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ ከፍተኛ የብልጽግና ባለስልጣኑ በድንገት መገደላቸው ተሰማ። ከፍተኛ የብልጽግና ባለስልጣኑ በመሃል ከተማ ውስጥ በተከፈተው ድንገተኛ ተኩስ መገደላቸው ከፍተኛ መነጋገሪያን ፈጥሯል። የባለስልጣኑን መገደል ተከትሎ 4 ኪሎ ቤተ መንግስት ከፍተኛ መደናገጥ ተፈጥሯል የተባለ ሲሆን የሐዘን መግለጫም ተሰጥቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይሄንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ዝርዝር ጉዳዮቹ ነው የምናመራው። በቅድሚያም ኢትዮጵያ ከዓለም አቀፍ ውጥረቶች እድሎችን ፈልቅቃ ማውጣት አለባት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ከሰሞኑ በተለያዩ ዓለም አቀፍ አካባቢዎች እየታዩ ያሉ ውጥረቶችን ባትፈልግም ከእያንዳንዱ ግጭት እድሎችን ፈልቅቃ ማውጣት አለባት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የዓለምን መናጥ እኛ አንፈልግም። የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩም ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። ጠቅላይ ሚኒስትር አብይ አህመድ ትላንት በተካሄደው የፋይናንስ ምርታ በኢትዮጵያ ኮንፈረንስ ላይ ባደረጉት ንግግር በአሁኑ ወቅት በዓለም አቀፍ ደረጃ እየታየ ካለው የጂኦፖለቲካ ውጥረትና ግጭቶች ለኢትዮጵያ መልካም አጋጣሚዎችን ሊፈጥር እንደሚችል አመላክተዋል። ጠቅላይ ሚኒስትሩ በንግግራቸው ዓለም በተለያዩ ቦታዎች እየተናጠች መሆኗን ጠቅሰው ኢትዮጵያ በዚህ ሁኔታ ውስጥ የራሷን ጥቅም ማስቀደም እንዳለባት አሳስበዋል። ጠቅላይ ሚኒስትሩ በእነዚህ ሁሉ ክፍተቶችና አለመግባባቶች ውስጥ የኔና ያንተ ስራ እየገባን መልካም አጋጣሚዎችን መውሰድ ነው ሲሉ ተደምጠዋል። የሚጣሉ ወገኖች ካሉ ለማስታረቅ መሞከር እንዳለበት ጠቅሰው ግጭቶች የግድ ከሆነ ግን ኢትዮጵያ ብሔራዊ ጥቅሟን ማረጋገጥ እንዳለባትም ጠቁመዋል። የሚጣሉ ካሉ እባካችሁ አትጣሉ፣ ጥል አያስፈልግም፣ ከተጣላችሁ ለቀይ ባህር መሆን አለበት፣ እንደዚህ በባዶ አታድርጉት ብለን እንመክራለን ሲሉ ጠቅላይ ሚኒስትሩም ለቀይ ባህር መዳረሻ ያላቸውን ፍላጎት በምሳሌያዊ ንግግር አንጸባርቀዋል። አንድ ወዳጃቸው ስለ ዓለም መታወክ በስጋት እንደጠየቃቸው የገለጹት ጠቅላይ ሚኒስትሩ ኢትዮጵያ ስለ ዓለም ሰላም መጥፋት ከልክ በላይ መጨነቅ የለባትም ሲሉ አስረድተዋል። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን? ሳትናጥ ስትቀር ጥቅም አግኝተን በመናጧ እንደምንጎዳም ከነሱ በላይ መጨነቅ የለብንም ያሉት ጠቅላይ ሚኒስትሩ ከእያንዳንዱ ግጭት መልካም አጋጣሚዎችን ፈልቅቀን ማውጣት አለብን ሲሉም ተናግረዋል። ጠቅላይ ሚኒስትሩም ዓለም አቀፍ የሆኑ ጉዳዮች ብዙውን ጊዜ የምዕራባውያን ጥቅም ብቻ ያማከሉ መሆናቸውን በመጥቀስ አንደኛውና ሁለተኛው የዓለም ጦርነትን እንደ ምሳሌ አንስተዋል። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ እነሱ ጋር ያልሆነ ነገር ግን ሁለተኛ ደረጃ ነው በማለት ኢትዮጵያ በራሷም ሀገር በቀል እሳቤ ላይ ተመስርታ መጓዝ እንዳለባትም አጽንኦትን ሰጥተዋል። ጠቅላይ ሚኒስትሩ አክለውም የዓለም ኃያላን ሲጣሉም ሆነ ሲታረቁ ጥቅሙም ሆነ ጉዳቱ የራሳቸው መሆኑን ገልጸው የኢትዮጵያ ብቸኛ ትኩረት መሆን ያለበት ብሔራዊ ጥቅሟን ማስጠበቅ
ለመጠበቅ እንደሆነም አመላክተዋል። ወደ ቀጣዩ ሰበር መረጃ ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡ ላይ እርምጃ ወሰዱ። በመካከለኛው ምስራቅ በኢራን የተፈጠረውን ህዝባዊ አመት ሲያቀጣጥሉ ነበር የተባሉት ዶናልድ ትራምፕ ፊታቸውን ወደ ኢትዮጵያ ላይ አዙረዋል። ህዳሴ ግድቡ ላይም ያልተጠበቀ ውሳኔን አስተላልፈዋል። በግድቡ ዙሪያ ያለውን አለመግባባትና ወታደራዊ ግጭቶችን በተመለከተ ትራምፕ ለግብፁ ፕሬዝዳንት አልሲሲ ደብዳቤ ጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ የአባይ ውሃ ክፍፍልን በተመለከተ አሜሪካ ዳግም ወደ ግድቡ አጀንዳ መመለሷን በመግለጽ ማንም ያልጠበቀውን ውሳኔ ማስተላለፈዋል። ዶናልድ ትራምፕ ማንኛውም የቀጠናው ሀገር የአባይን ሀብት በብቸኝነት በመቆጣጠር ጎረቤቶቹን መጉዳት የለበትም የሚል ጠንካራ አቋምንም አንጸባርቀዋል። ኢትዮጵያ በቂ የኤሌክትሪክ ኃይል እንድታመነጭና ለጎረቤቶቿ እንድትሸጥ፣ ግብጽና ሱዳን ደግሞ በድርቅ ወቅት የሚለቀቅላቸውን ውሃ እንዲረጋገጥ የሚያስችል ስምምነት እንዲደረስ ፍላጎታቸው መሆኑንም አክለዋል። በግድቡ ዙሪያ ያለው አለመግባባት ወደ ወታደራዊ ግጭት እንዳያመራም ያላቸውን ስጋት ገልጸው ጉዳዩ በአጀንዳቸው አናት ላይ እንደሚገኝም አረጋግጠዋል። ለፕሬዝዳንት አልሲሲ የተላከው ደብዳቤ ግልባጩ ለኢትዮጵያው ፕሬዝዳንት ታዬ አስቀስላሴ፣ ለሳውዲ አረቢያ አልጋ ወራሽና ለአረብ ኤምሬት ፕሬዝዳንቶችም ተልኳል። በምስራቅ አፍሪካ ሰማይ ስር ለሺህ ዓመታት ሲፈስ የኖረው የአባይ ወንዝ ዛሬ የታሪክ የህግና የጂኦፖለቲካ ፍላጎቶች ፍጥጫ የሚታይበት አውድማም ሆኗል። ፕሬዝዳንት ዶናልድ ትራምፕ በመግለጫቸው ላይ ዋተር ሼሪንግ ወይንም የውሃ ክፍፍል የሚለውን ቃል ሆን ብለውም ተጠቅመዋል። ይህ ቃል በዲፕሎማሲያዊ መዝገበ ቃላት ውስጥ ቀላል ቢመስልም በውስጡ ግን ሁለት ተቃራኒ የህግ ጽንሰ ሀሳቦችን ያጋጫል ተብሏል። ግብጽና ሱዳን የታሪክ መብትና ቀደምት ተጠቃሚነትን በሚሉ መሪዎች ላይ በመመስረት የውሃ ኮታ እንዲቀመጥ ይፈልጋሉ። በአንጻሩ ኢትዮጵያ የምትከተለው ዓለም አቀፋዊ መርህ ፊታዊና ምክንያታዊ አጠቃቀም የሚለውን ነው። ክፍፍል የሚለው ቃል ወደ ኮታ ስለሚመራም ኢትዮጵያ ወደፊት ለግብርና ወይንም ለሌላ ልማት ከአባይ ላይ ውሃ እንዳትቀዳም እጇን ሊያስር ይችላል የሚል ስጋት መፍጠሩም ተነግሯል። ይህ ስጋት ደግሞ የኢትዮጵያን መጪው ትውልድ የልማት እድልን የሚወስን በመሆኑ ጉዳዩ ልብ አንጠልጣይ አድርጎታል። አሜሪካ የበላይ ተመልካች፣ አስተባባሪና ተቆጣጣሪ ሆና ለመግባት ያሳየችው ፍላጎት በሁለት መንገድ ሊታይም ይችላል ተብሏል። በአውንታዊ ጎኑ የአሜሪካ ተጽዕኖ ሀገራቱ ወደ ግጭት እንዳይገቡና የቴክኒክ ድጋፎች እንዲመቻቹ ሊረዳ ይችላል የተባለ ሲሆን፣ ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ለግብጽ ሕዝብ ደህንነት ካለን ቁርጠኝነት በማለት መነሳታቸው በኢትዮጵያ በኩል ገለልተኛ ዳኛ የመሆን ብቃቷን ጥያቄ ውስጥ እንዲወድቅም አድርጎታል። ሽምግልናው ከአፍሪካ ህብረት ጥላ ስር ወጥቶ ወደ ዋሽንግተን መሄዱ ኢትዮጵያ በዓለም አቀፍ ጫና ስር እንድትወድቅና ሉዓላዊ ውሳኔዎቿን አሳልፋ እንድትሰጥ ሊያደርጋት ይችላል የሚለው ስጋት በትንታኔው ላይ ጎልቶ ተቀምጧል። በዶናልድ ትራምፕ መግለጫ ውስጥ በድርቅ ወቅት የውሃ ልቀትን ማረጋገጥ የሚለው ነጥብ ትልቁ የቴክኒክ ልዩነት ያለበት ነው ተብሏል። ይህ ነጥብ ለግብጽ የህልውና ዋስትና ሲሆን፣ ለኢትዮጵያ ደግሞ የኢነርጂ ዋነኛ ስጋት ነው ተብሏል። ተፈጥሯዊ ድርቅ በሚከሰትበት ወቅት በግድቡ ውስጥ ያለው የውሃ መጠን ይለቀቃል የሚለው የዶናልድ ትራምፕ ሀሳብ ኢትዮጵያ የምትቀበለው አይመስልም። በዚህ ጊዜ ኢትዮጵያ ለግብጽ ውሃ ልቀቅ ተብላ ከተገደደች ግድቡ ኤሌክትሪክ ማመንጨትም ሊያቆም ይችላል። ይህ ማለት ኢትዮጵያ በቢሊዮን የሚቆጠር ዶላር አውጥታ የገነባቸውን ግድብ በድርቅ ወቅት ለራሷ ሳይሆን ለታችኞቹ ሀገራት ብቻ አገልግሎት ይሰጣል ማለት ነው። ደብዳቤው በማጠቃለያው ላይ ስለ ወታደራዊ ግጭት ማንሳቱ ጉዳዩ ምን ያህል አሳሳቢ እንደሆነ ለማሳየት ቢሆንም፣ በሌላ በኩል ግን በሀገራቱ መካከል ያለውን የመተማመን መንፈስ ሊሸረሽር ይችላል ተብሏል። አሜሪካ ጦርነትን እንደ አማራጭ ማንሳቷ አንዱ ወገን ሌላውን እንዲያስፈራራ በር ሊከፍት ይችላል የሚል ስጋትን ፈጥሯል። በተለይም ጉዳዩ ለሳውዲ አረቢያና ለአረብ ኤሚሬትስ መሪዎች ግልባጭ ማድረጉ የአባይን ጉዳይ ከአፍሪካ ቀንድ አውጥቶ ወደ መካከለኛው ምስራቅ ፖለቲካ ተጽዕኖ የመውሰድ ፍላጎት መኖሩን ያሳያል። ይህ ደግሞ ኢትዮጵያን ከአፍሪካዊ ወንድሞቿ የመነጠልና በብቸኝነት እንድትደራደር የማድረግ ስልታዊ ጫና ሊሆን ይችላልም ተብሏል።
በመጨረሻም ከፍተኛ የብልጽግና ባለስልጣኑ በድንገት መገደላቸው ተሰማ። ከፍተኛ የብልጽግና ባለስልጣኑ በመሃል ከተማ ውስጥ በተከፈተ ድንገተኛ ተኩስ መገደላቸው ከፍተኛ መነጋገሪያን ፈጥሯል። የባለስልጣኑን መገደል ተከትሎ 4 ኪሎ ቤተ መንግስት ከፍተኛ ድንጋጤን ፈጥሯል የተባለ ሲሆን የሐዘን መግለጫም ተሰጥቷል። ታጣቂዎቹ በከፈቱት ድንገተኛ ተኩስ የተገደሉት የአማራ ብልጽግና ባለስልጣን ናቸው። በአማራ ክልል በሰሜን ሸዋ ዞን የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሆነው ሲያገለግሉ የነበሩት አቶ ወንድም ሲገኝ ማሙዬ በታጣቂዎች በተተኮሰባቸው ጥይት ሕይወታቸው ማለፉን የከተማው አስተዳደር ገልጿል። የደብረ ሲና ከተማ አስተዳደርና የጣርማበር ወረዳ አስተዳደር በጋራ ባወጡት መግለጫ እንዳመላከቱት አቶ ወንድም ሲገኝ ሕይወታቸው ያለፈው በድንገት በተተኮሰባቸው ጥይትና በአሰቃቂ ሁኔታ እንደሆነ አስረድቷል። ሟቹ ተቀዳሚ ምክትል ከንቲባ የከተማዋን ልማት ለማረጋገጥና የነዋሪዎችን ጥያቄ ለመመለስ ለተቀን ሲሰሩ የነበሩ እንዲሁም ለህዝብ የቅርብ ጊዜና ትሁት መሪ እንደነበሩ በመግለጫው ላይ ተመላክቷል። አስተዳደሩ ድርጊቱን ትልቅ አገራዊ ኪሳራ ሲል የገለጸ ሲሆን ጥቃቱ የተፈጸመው ሀገርንና ህዝብን ለማገልገል በወጣ ቀኝ እጅ ላይ ነው ሲልም አውግዞታል። አቶ ወንድም ሲገኝ ለህዝባቸው ያሳዩት ቅንነትና የሰሩት መልካም ስራ በነዋሪው ልብ ውስጥ እያው ሆኖ እንደሚኖር የገለጸው አስተዳደሩ ለሟቹ ቤተሰብና ለወዳጅ ዘመዳቸውና ለመላው የደብረ ሲና ከተማ መጽናናትን ተመኝቷል። ድርጊቱን የፈጸሙት አካላትን በተመለከተ በመግለጫው ላይ በዝርዝር የተቀመጠ ነገር የለም። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።